እስክትሄድ ባለው 50 ሺህ መግባት አለባት ምክንያቱም እኔ ማረግ 50 ሺህ አስገቧት ብለን እና 50 ሺህ አስገቧትና እኔ ማረግላት ነገር እስክትሄጂ ድረስ ባለው ምን ላድርግልሽ ምንድነው የሚያስደስትሽ በቃ የጓደኝነት ጊዜ ብናሳልፍ በጣም ደስ የሚል ጊዜ ማለት ሁሉም አንዱ ካንዱ ጋር ተሳስቦ ሁሉም አንድ ላይ ሆኖ ምናምን ነገር በቃ አላ እንዴ ተደስተ ምናምን ማየት ማነው እኔ ያለቅ በቤተሰቦች ይጠይቅሽ ነገር አለ ልቀቂኛ እንዴ ብዬ ልጠይቅሽ አይ የዩት አልችልም ምን እያፈርኩኝ እንደዚህ ልጠይቅሽ ሰማሽ ልብ ያዘን ላንቺኔ መባዘን ወይኔ ካልሆነ ልምጣ ካልተሰማሽ ልብ ያዘን ላንቺኔ መባዘን አሰላሙ አለይኩም እንዴት ናችሁ ውድና የተከበራችሁ የኛ ፋሚሊዎች የኛ ምርጥ በቃ ምርጥ ፋሚሊዎች እንደምን ናችሁልኝ እኔ ያለው አልহামዱሊላህ ቆይታ ስራ ጤና እናንተ ጋር ምንም አይደለም አሪፍ ነበር ቤተሰቦቼ ዛሬ በዚህ ቻናል መጥቻለሁ በማሂ ቻናል እንዴት ናችሁ የማሂ ቤተሰቦች ያው አንድ ነው ቤተሰቦቻችን አይደል ቤተሰቦቼ እኔ የኛም ፋሚሊዎች ውዴታ በቃ እንዴት ብዬ መናገር እንዳለብኝ አላቀም በጣም ነው ማመሰግነው ፕሮግራም ነበረ የኔ 100 ሺህ አክብሬ ነበረ እና በቪዲዮ ብቻ ሳይሆን ቲክቶክ ላይቭ ላይ አክብረውልኝ ነበር የኔ ቤተሰቦች እና በማሂ በኩል ነበር የተከበረልኝም በጣም ነው ማመሰግነው ያልጠበቅኩት ነገር ነበር እና እንዴት ብዬ መናገር እንዳለብኝ አላቀም የዛኔ ላይቭ ላይ ብዙም ሳላወራ ቀልጄ ተጫውቼ ምናምን ነው የወጣሁት እና መሽቶም ነበረ ኔትወርክም ትንሽ ስላስቸገረ ነው የወጣነውና ፋሚሊዎቼ በቃ እኔ ቃላት የለኝም ከዚህ በፊትም ተናግሬያለሁ እንዴት ብዬ ማመስገን እንዳለብኝ አላቀም ሁሌ እኛን በጣም ነው የምታበረታቱን እኛ እንድንለወጥ እንድናድግ በቃ በጣም ብዙ ነገር ነው የምታደርጉልንና እኔ ያላቅም በቃ የሰው ውዴታ ሰጥቶናል ለዚህም አልহামዱሊላህ ስለምትወዱን እናመሰግናለን በቃ ይሄን ብቻ ነው ማለት የምፈልገው እናመሰግናለን እኛም እንወዳችኋለን እና ቤተሰቦቼ ዛሬ በማሂ ቻናል የመጣሁት ዋነኛው ምክንያቴ ወደ 48000 ሰብስክራይብ ደርሳለች 50000 ልትገባ ትንሽ ድጋፍ ብቻ ነው የምትፈልገውና 50000 ያስገቧት 50000 ከገባች ከኔ ትልቅ ስጦታ አላት ስጦታው ይሄ ነው ብዬ መናገር አልፈልግም ግን 50000 የምትገባ ከሆነ የማጠብቀውና በጣም የምትገረምበት ነገር አረግላታለሁ እና ይሄ እንዲሆን ደግሞ የናንተን እገዛ ፈልጋለሁ እንድታግዙኝ ፈልጋለሁ ይሄን ቪዲዮ በጣም ሼር እንድታደርጉትና 50000 እንዲገባ ይሄ ሰብስክራይብ ዛሬ መቀጥቀጥ አለበት በቃ ምክንያቱም ማሂ ልትሄድ ነው ታውቃላችሁ ለቃኝ ልትሄድ ነውና ሳትሄድ 50000 መግባት አለባት ምክንያቱም እዛ ከሄደች በኋላ ላትመለስ ትችላለች ምናምን እና ትንሽ ቀን ያላት ትሄድ ነበር ያራዘመችበት ምክንያት አሟት ምናምን ስለነበር ነውና ቢያንስ እስክትሄድ ድረስ ደስተኛ ላርጋት እንዲደብራት አልፈልግምና ከዚህ በፊትም ተናግሬ ነበር እኔ እንድታለቅስ አልፈልግም ምንም ነገር እንዲከፋት አልፈልግም እኔ በቻልኩት አጥቅም በቃ በቻልኩት መንገድ እሷ እንድትደሰት ደስተኛ እንድትሆን እንድትስቅ እንድትጫወት ነው የምፈልገው እና እኔ አሁንም ቢሆን በምችለው አቅም እሷን ለማስደሰት ሞክራለሁ የፈለገ ነገር ቢከፋኝ ራሱ እሷ እንዲደብራት አልፈልግም ለዛ ያው ወንድ ልጅ አያለቅስም ብዙ ጊዜ ሴቶች ይቾክላሉ ለማልቀስ ወንድ ልጅ ግን ቀጥታ አያለቅስም በልቡ ነው የሚያለቅሰው ብያትም ነበርና እኔ አለቅሳለሁ እያልኩ ሳይሆን በሷ ፊት ምንም ነገር ማድረግ አልፈልግም እንዲደብራት በቃ አልፈልግምና ዛሬም የመጣሁት 50000 ገብታ እሷ ማስደሰት ፈልጋለሁ እና ቤተሰቦቼ ደውዬላታለሁ ድጋሚ መደውልላታለሁ ያለሁበትን ነገር ያታሉ ትመጣለች እሷ እስክትመጣ ግን ቢያንስ ዛሬ ውጪ ላይ ልጋብዛት ውጪ ሆቴል የሆነ ምግብ ቤት
ምናምን ስትገባበዙ ሰው ይኖራል። እንደዚህ አይነት ደግሞ ጸጥ ያለ ቦታ ላይ ይሄ ፍቅረኛ ያለው ሰው ወይንም ደግሞ በደንብ ጓደኛ የሆነ ሰው ነው ስሜቱ የሚያውቀው። ለሁለት ብቻ ቁጭ ብላችሁ ደስ የሚል አየር እየተቀበላችሁ ወሬ ስታወሩ ያለው ነገር አለ። ያንን ነገር ፈልጌው ነውና በቀላሉ ደግሞ ይሄ ወሬ ያው ጓደኛ የሚባል ነገር አለ። ፍቅር እንደሚባለው ማለት ነውና ዛሬ እዚህ ጋር ቁጭ አድርጊያት ቀኑ ሙሉ ከኔ ጋር ብትውል ደስ ይለኛል። እኔና እሷ ብቻ ካሜራማኑ ይሄዳል ቤተሰቦች እና ባሄድም አይሄድ ከፈለገ ግን ቁጭ ብዬ ከሷ ጋር ማውራት ፈልጋለሁ። ለዛም ነው የፈለኳትኝ። በዛውም ደግሞ እቤት ቁጭ ብላ ከሚደብራት ከኔ ጋር እዚህ ቁጭ ብላ ብትውል አይሻልም? ቤተሰቦች እንዴት ምን ታስባላችሁ? እስክትሄድ በምችለው አቅም አሁንም ቢሆን እንዳይደብራት ማድረግ ፈልጋለሁ። በቃ እንድትዝናና የምትፈልገውን ነገር እንደውም ዛሬ ትምጣና ምን እንደምትፈልግ ጠይቃታለሁ። ከኔ የምትፈልገው ነገር ምን እንደሆነ አወዛውም አላማን ጠይቃታ። ቤተሰቦች አላማ በጣም አስፈላጊ ነገር ለሰው ልጅ። አላማዋ ምንድነው? እዛ ሄደ እዛ መኖር ትፈልጋለች አትፈልግም? እስኪ እንደውም ከራሷ ይሄን ነገር እናንተም መስማት አለባችሁ። እና ሌላኛው ደግሞ ትንሽዬ እንትን አለ በባዶ ኪሳችን ቁጭ ከምንል ቢያንስ ከሷ ጋር የተጠጣጣን ቺርስ እያልኳት ምናምን እንድቆይ ያስኩት ነገር አለ እና ቤተሰቦች እንደውልላትና እናዝናናት ወይንም እናስጨንቃት። እናስጨንቃት ተሎ ነው የሚከፋት ደግሞ ታውቃላችሁ። እቺ ነገር ይትቀመጥ እዚህ ውስጥ ተቀመጥ። ሄሎ ወይ ትቆያለሽ? ደግሞ እየሮጥሽ ነው እንዴ? አይደለም እየከረመልኩ ነው እንጂ ወደ አንተ እየመጣሁ። ወደ እኔ እየመጣሽ ነው? ዶሮ ገዝተሽ ነው? ዶሮ ገዝተሽ አይደል? አግኝተሽ አለ መንገድ ላይ አግኝተሽ ነው? ግድ የለሽ አለ አይደለም አለ ዶሮ ትወጃለሽ እንዴ? ለማወቅ አክል ነው። አንተ እያለክ ምን አደርግልኝ? እኔ ዶሮ ነኝ? አይ ማለት አንተ ለማለት መጣሻትና ደግሞ ያያመጣው አንቺ ያለሽ አይደል እንዴ ድመት? አንተ አይደለ እንዴ እንትን አይጥ አንቺ ያለሽ እንዴ መጎጥ? እስኪ አንሰዳደብ። አይ ልክ እንለካካ። አንቺ ነጫጭባ አንተ አይደለ እንዴ ሰረኝ? አንቺ ዱባ። አንተ ደግሞ የማንጎ ጭቅላት። አረጉ እኔ በአካል እናድርጉ ይሄን ነገር እንደ ሐሳብ ምኑን ስድድቡን ማን ካንተ ጋር ልሰረት መጥቼ አልቀጠቀጠም እንዴ? ምን አስተዳደረኝ? አሁንም ማውራት መንገዱ ይለቅልኝ ብዬ ነው። አለበለዚያ እኔን አታወሪኝም ማለት ሌላ ሰው ነው የምታወሪው ማለት ነው። እኔ እኮ ተጠርጥሬሽ ነበር። አንቺ ልጅ በድሮ ህይወትሽ ሳታገቢ አይቀርም። ድሮ አግብታ ወልዳለች መሰለኝ። ሁለት ልጅ አላት። አዎ ይመስለኛል። እኔ ለማንኛውም ትቆያለሽ? የለሽም እኮ አትታይም መንገዱ ላይ እኮ የለሽም። ኬን ነው የምትመጪው? ያደርሻሉ በቃ ዝጋው ቀጥልኝ ወደላሽ። ነይ በቃ እዛች ግሪን ዋጋ የለችም እቺ ደስ እጣን ይሸታል። ኡፍ አይ አረ ሽታው እንዴት ነው ደስ የሚለው። ቻው የምን ሽታ? የእጣኑ ኡፍ እጣን ቡና ፍልተና መንገድ ላይ ቡና ፍልቼ ነው። ጠጡ፣ ሁላችሁም ጠጡ። እሺ ቀስ ብላችሁ እየጠጡ ነው። ቶሎ በይ ድረሺ እንዳይጨርሱት። ጤነኛ አይደለም ጀማራ። እሺ በቃ ቤተሰቦች ማይ እየመጣች ነው እየደረሰች ነውና ዛሬ በቃ እኔ መናገር ራሱ ከብዶኛል። ትምጣ እንጠብቃት ቤተሰቦቼ። እስከዛ ግን ሰብስክራይብ እንዳይረሳ 50 ሺህ መግባት አለባት እና በቃ 50 ሺህ ትግባ። እኔም ወደ ስጦታው ልሄድ አይመስላችሁ? እስከዛው እንጠብቃት። ማሂን አብራችሁ
ልቤን መልሹ ተይ ቀልቤን መልሹ ልቤን መልሹ ተይ ቀልቤን መልሹ አንቺ ጎጃም ቆንጆ ባህር ዳር ያለሽው አንቺ ጎጃም ቆንጆ ዳንግላ ያለሽው ልቤን ይዤው ነበር ስነሳ ከሸገር ታዲያ ምን ወሰደው አባይን ስሻገር ገብር ያለ ላንቺ ከፍቅር መቅደሱ ምን ሊጠቅመው ጣና የሰው ልብ ማፍሰሱ የጣናዋ ቆንጆ ልቤ ላይ ከትማ ወይ አልሞት አልድንም ከሷ ሌላ አልሰማ እንዳላጣሽ አንቺን አልበል ሰማይ ሰማይ ገባር ወንዙን ሆኜ ልከላከል ከባድ በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በንባዬ ምን ሰው አለኝ ብዬ ችዬልይሻለው ቢገባሽ ከልቤ ዛሬም ወድሻለው ላይደላኝ መኝታው ላይ መቻላንቺ ሲመሽ የምተኛው ለደንቡ ነው እንጂ ሳላስቀይማት ክፉ ሳይወጣኝ ጨክናብኝ በኔ ማይን ተደግፌ ማለት ተደግፌ ተኛው ኒካስሎ ነበር መተኛት ይችላል ማን ነው ሰላም ያችሁ ሰዎች ሰላም አለይኩም እንዴት ናችሁ ውድና የተከበራችሁ የኔ ቤተሰቦች እስኪ የኔ ውድ ፋሚሊዎች በይ የኔ ውድ ፋሚሊዎች በኔ ቻናል ነው እንደመጣን አይደለም በቤተሰቦች እሺ የኛ ቤተሰቦች ጀመር ያንተ ማለት የኔ ነው ስለዚህ የኛ ቤተሰቦች እንዴት ናችሁልን ይሄን እስኪ ደህና ናችሁ እስኪ አውሪያቸው እንዴት ናችሁ ስራ እንዴት ነው እኔ ጋር ጥሩ ነው እንዴ አውሪያቸው እኔ እስኪ ሄድ ድረስ ባለሁት ጊዜ ከሐሰን ጋር ደስተኛ ሆኜ ወላሂ የኔ ፋሚሊዎች እንዲ ሲሆኑ እኔ እንጃኔ አይቻላቅም አንቺ ልትሄጂ ስለሆነ ከኔ በላይ በሚባል ደረጃ ተጨንቀው ምናምን ሳይ ታውቂያለሽ ውስጤ ነው ነካኝና አሁን ቤተሰቦቻችን እስኪ አውሪያቸው ተጨነቁ ታውቂያለሽ እሺ እንዴት ናችሁ ይልጀምር እንደገና ብለሻል እኔ ደህና ነኝ አልቆየም በሚችለው አቅም መምጣት ነው እኔ ሄጄ መቆየት አልፈልግም እና ማዘርናት እሷን አውርቻት ልመለስ እችላለሁ ሚሊዮን በግልጽ ንገሪያቸው ለቤተሰቦች እሺ አትጨነቁብኝ እሺ ማለት ብዙ ነገር እያየሁኝ ነው እንደዚህ የሚወደን ሰው ላይ መስለኝም ነበር ማለት ጨነቀኝ ብቻ ሁሉም ነገር ይስተካከላል ሁሉም ነገር እንደሚሆን እናደርጋለን አታስቡ አንተም ደግሞ ጠንካራ ሰው ነኝ ቤተሰቦቼ ያውቃሉኩ ጠንካራ ሰው እንደሆንኩ እነሱ ያውቃሉ እና አሁን አሪፍ ላይ አይደለች የኔ ፋሚሊዎች አታለክስም ጠንካራ ናት አይደል ነሻ እንደዚህ ጠንካራ ነኝ እንዴ ነው የሚባለው ስፖርት የሚሰራ ሰው እንዴ ነው እና ደግሞ ሌላኛው ነገር ሁሌ ሐሰን መነጽር አርገህ ነው የምትመጣው ሁሌ ማይ ደግሞ መነጽር ስታረግ አይተናት አናቀም አትወድም ቤተሰቦች እኔ ከዚህ በኋላ መነጽር አርጋ እንድትመጣ ለናገራታ ከዚህ በኋላ መነጽር አርገሽ አንዴ አስሬ ማውቀው አንዴ መስለኝ የሆነ መነጽር ምናልባት ራሱ ከገዛኝ እዚህ ሻርፔ ላይ የለም ሂጃቤ ላይ እንደዚህ ነው ማረግ እንጂ አለ ስለዚህ አሁን ከዚህ በኋላ መነጽር አርገሽ ነሽ እሺ ታረጋለሽ እሺ ግስተልኝ ጽዴ መነጽራ ቤተሰብ ግን እንትን ነው የነ ተጫጫረ ኪስ ውስጥ ማስቀመጤ ጥፋት ሆነች ግን ታምራለች ፋሚሊዎች ያምርብኛል እኔ መነጽር የሚያምርብኝ አሁን እሺ ሁለታችን መነጽር አርገን መተናል ዋትስአፕ ማይ ፋሚሊ
እንዴት ናችሁ? እኔ ግን የምመስለው አማርኛ መምህር ይመስልኛል። አይደለም አንቺ እንትን መምህር ነው የምመስል። ይሄ ደደብ ተማሪ ብቻ የሚማርበት ክፍል ውስጥ አስተማሪ ያለኝ መነጽር የሚያስሩ ሰዎች ለምን እንዲያስሩትም እንዲህ የሚያዩት ለምንድን ነው? ማለቴ መነጽሩ እንዲላዩበት ነው እንዲያዩታል። ለምንድን ነው እንዲታያቸው? እንዲህ አሁን አንቺ እንዲያን አትታየኝም፣ እንዲህ ደግሞ ትታያለሽ። እና ልቀው እንደዛ ኮን ማሰሩ ጥቅሙ ምንድን ነው? ከዛ እንደኔም ደግሞ አሁን ምንድን ነበር ያልኳችሁ? እዚህ ላይ ነው አድርጋለሁ ያልኳችሁ። እንዲህ ማድረግ ምንድን ነው ጥቅሙ? ጭንቅላቴ ልሽ ጣይ ሊከራከር ነው። ኖ ጭንቅላትሽ ነው የሚያየው ወደ ሰማይ። እንደዛ አይነት ነገር አትናገረኝ። ወደ ሌላኛው አሮጊት አያት አትመስልም? ያውት ቤተሰቦቼ አዎ መስላለሁ። ለማንኛውም አሮጊት አያት ነው መስለው። ለማንኛውም ሁለተኛ መነጽር አላስርም ሊማመ መስል ከሆነ ነገርኝ። እሺ እኔ እንዳላወራ ነው አይደል? አውቀሽ የምታስቆሚ። እሺ ለምን ይገዛል? አዎ እሺ እንደዚህ ለምን ነው ወንዶች እንደዚህ የምታስቀምጡት? ዛሬ የፈለኩሽ ለአንድ ጉዳይ ነው። አንደኛው መነጽሯን ወስዳለች። ሁለተኛው ያምርብሻል ካለ በነገራችን ላይ አልነገርኳችሁም ነበር ልብስ አይደለም እቺ ማለት ስለመነጽሩ አልነገርኳችሁም ነበር። ሳልነግራችሁ ነው የሰጠሁሽ። ምን ወደድሽው? ሰርፕራይዝ ነው አይደለም? ወደድሽው? ያምራል። ግን ያው የመነጽር አድናቂ ስላልሆንኩኝ ነው። ታረጋለሽ ከዚህ በኋላ በግድ 5 ገዛልሻለሁ። ደስ ይለኛል። ግን ጭንቅላት ይለኝ ነው ማርጎ ችግሩ። አስራይቴን ታውቃለህ? በፊት ነው እንደውም አሁን አታስረሽኝ። አውቀሽ መነጽር ያሽ አታስረሽኝ። አሁን እኔ በቤተሰቦቼ ፊት ልጠይቅሽ ነገር አለ። ምን? ልቀቂኛ። እንዴት ብዬሽ ልጠይቅሽ? አይ የዩክ አልችልም። ምን እያፈርኩኝ ነው? እንደዚህ ልጠይቅሽ? አዎ አውቀሽ ነው። ልቀቂኝ። እምቢ። በቤተሰቦች ፊት ልጠይቅሽ ምንድን ነው የምትፈልጊው? በምን ደረጃ? ምን አይነት ጥያቄ? ለምሳሌ ምንድን ነው የምትወጂው ነገር? የምወደው ነገር ምግብ። ከምግብ ውጪ? ምግብማ ሞልቷ በየሽበት አይደል እንደ የምትበይው? ይሄው ምግብ ብቻ ነው የምትወጂው? ወይኔ አመሰግናለሁ በጣም። ችግር የለውም። በጣም ነው የማመሰግነው። ሌላ ምንድን ነው? ውለታው እየበዛብኝ ነው ወላሂ። ውለታሽ አለብኝ። ልክድሽ ትችላለህ። ይዘፈሰብ ይችላል። ምንድን ነው የምትፈልጊው? ከምግብ ውጪ? የሆነ ነገር ሲንቆሻቆሽ ሰማሁ። እሺ ነው ለዛ ዙር ይገርም ስጦታ ነው። እኔ ላንቺ የምሰጥሽ ስጦታ እኮ ማንም አይሰጥሽም። ምንድነው? ማን ነው? እኔ አላውቅም። ይሄ ነው ለካ። ወይኔ አበላሽው እኮ። አላበላሽው። እና ባጭሩ ከቤት ያስወጣዋት ላገኛት ነውና አገኘዋት ማለት ነው። ቤተሰቦች አያችሁ በሙድ ይሄ ምናምን ብዬሽ ወድኳት መጣች። ዛሬ ፈለኩሽ ለምንም ከቤተሰቦችሽ ጋር አገናኝሽ ነውና አንድ ነገር ልነግርሽ ነው። አሁን እስክትሄጂ ባለው እኔ በምችለው አቅም እንደማዝናናሽ ለቤተሰቦች ቃል ገብቼላችኋልና ምንድነው የሚያስደስታት ምንድነው የሚያስፈልጋት ይሎን ልጠይቅሽ ነው የጠራሁሽ። በቤተሰቦች ፊት የምትፈልጊውን ነገርና የሚያስደስትሽ ነገር እንድትናገር ይፈልጋሉ። ምን እንደሚያስደስተኝ ታውቃለህ? ለአባቴ ትንሽ ነገር ራሱ አድርጌለት የሚመርቀኝ ምርቃት። እሱ ነገር በቃ በህይወት የሚያስደስተኝ ትልቁ ነገር እሱ ነው። ሌላስ? እኔ አሁን ያንቺን ያልኩሽ እሱ
የአብዛኛው ሰዎች እና አብዛኛው ኢትዮጵያዊ ልብ ውስጥ ያለ ነገር ነው። እኔም ብሆን እናቴን አባቴ የሆነ ነገር በቃ የሆነ የድዋ ብር ብዬ እንኳን ስልክ በጣም ነው ፍሪ መሆኑ። ይሄ ፓኬጅ አለ አይደል? የ15 ቀን ፓኬጅ መሙላት ልክ እንደዛ አይደለም። በሳምንት አንዴ እንኳን አባቴን ድዋ አድርግልኝ ብዬ ትንሽዬ ብር ትሆን ይችላል ስልክ ደስ የሚል ስሜት ይሰማኛል። እሱ የሁሉም ሰው ጋር ያለ ነገር ነው። አሁን አንቺ እስክትይዚ ድረስ ባለው ምን ላድርግልሽ? ምንድነው የሚያስደስትሽ? መኪና መንዳት። የምርሽን? መኪና ለመንዳትማ እኔ ተከራይቼ እመጣለሁ ወይ ብሩኬ መኪና ተቀብዬ አስነዳሻለሁ። ደግሞ ለመኪና ሌላ ቡቡ እኮ አስነዳሻለሁ ብሎኝ ይዘማል። ኧረ አስነዳሻለሁ፣ እሱ ችግር የለበትም። ለመኪናነቱ ሳይሆን ሌላ ምንድነው የምትፈልጊው ከመኪና ውጭ? ይሄ መነጽር ደስ አለኝ። ነው የሚያስደስትሽ? ምግብ አልኩ ምን አልኩ ግን የሚያስደስተኝ ኮፍቴ የሚያስደስተኝ ነገር እንዴት ልበል ማለት አድርገነዋል። ሁሌም ባይሆንም ቢያንስ አንዳንዴ ቢሆንም ግን እንደሆነ ጊዜ ማለት ነው ሁሉም የኛ ጓደኞች የተባሉት ሙሉ ጃማችን ተሰብስበን በቃ የጓደኝነት ጊዜ ብናሳልፍ በጣም ደስ የሚል ጊዜ ማለት ሁሉም አንዱ ከአንዱ ጋር ተሳስቦ ሁሉም አንድ ላይ ሆኖ ምናምን ነገር በቃ አላ እንዴ ተደስተን ምናምን ማየት እሷም በጣም ደስ ይላል። ሌላ መልበስ ምናምን ደስ ይለኛል ግን ይሄን እንትኔን የሚስበው ምናምን አይነት ሰው አይደለም። ሰው እስኮንኩኝ ድረስ መልበስ ያስደስተኛል። ከምንም በላይ ግን በቃ ከጓደኞቼ ጋር ደስተኛ መሆን የሰው ሰላም የምፈልግ አይነት ሰው ነኝ። በቃ ችግር የለውም። ቤተሰቦች ሰምታችኋታል። ያስደስታት ልብስ ነው እና አይደለም ይሄን ሁሉ ነገር ተሰማ ጓደኞቹ አንድ ላይ ተሰብስበው ሲበሉ ሲጠጡ ማየት ነው በማብር። እሱንም በማብር ሲበሉ ግዴታ እኮ ብዙ ብር አያስፈልግም ለመሰብሰብ። በቃ ችግር የለውም። አንቺ እስክትሄጂ ድረስ የፈለግሽውን ነገር ብታዘራዙ በቃ እሺ ችግር የለውም። እኔ እንከባከብሻለሁ፣ ጓደኞችሽ ነው ሰበስብልሻለሁ፣ ችግር የለውም። ሁሉንም ወላሂ በቃ ዴር ነው ልሰበስባቸው አሁን ነው እንዴ? እና ለምንሽ ነው ነገር ሲያደር ጥሩ አይደለም። ሁሉንም ደውለላችሁና ማይ እስክትሄድ ድረስ እኔ በምችለው መንገድ አስደስታታለሁ። የሷ ፍላጎት ጓደኞቿ እንዲሰበሰቡ ነው። ሰበስቤ ይዤላት እመጣለሁ። በምችለው አቅም ላስደስታት እሞክራለሁ እና ከናንተ የሚጠበቀው ቀደም ያወራነው ነው። ቤተሰብ ያልኳችሁ ነገር አለ አይደል? እኔ እሷን እስክትሄድ ባለው 50 ሺህ መግባት አለባት። ምክንያቱም እኔ ማረግላት 50 ሺህ አስገቧት ብለን እና 50 ሺህ አስገቧትና እኔ ማረግላት ነገር አሁን እኮ 48 ገብቻለሁ። 48 ለምንድን ነው 50 ሺህ ማልገባው? ጠይቂያችሁ ቤተሰቦች። እየገባኝ ነው ማለት በጣም ብዙ ነገር እያደረጋችሁልኝ ነው። መቼም አረው እኔ አልቻልኩም። የዚህ ልጅ እንክብካቤ ሁለቱም ባይዞ የቤተሰብ በሳምንት ሀሰን ጁስ ምናምን ቾኮሌት ይዞ የመጣ ነው ካላችሁኝ ሱቅ ከፍቻለሁ ወጣችሁ እንድትገዙኝ። አልከፈተም ወላሂ አልከፈተም። ታኔ እየገዛልኝ ነው ካሽ ሰጠከው። ይሄ ደግሞ መንገድ አይጣልም ይዘኑ ምን ይችላል ታመጣ ፈልሽ የሰጠን ይሰጠኛል በኋላ አይሰጠኝም። ምን ያደርግልሽ? ተሰጠውሽ እንዴ? እሱ እኮ ሌላ ጊዜ ሲበላ አይሰጠኝም፣ ለብቻው ነው የሚበላው። በስኪያ ቦታ አለ ቤቱ ጋር በለሽ እኔ ምን ላድርግልህ? እኔ ነይም ቸኮሌት ችግር አታስጨንቃት በቃ እቤት ይቆጡኛል አለች። ጎበዝ ናት።
ልጆች ምን ጊዜም የማያውቃቸውን ሰው ሲሰጣቸው መቀበል የለባቸው እና እየተባለችው ነው ቤት የተገበረች እንዴት አይ ግዴታ ነው ልጆች እንደዚህ ነው መሆን ያለባቸው ይኖረኛል እኮ እንዴ ልጅ እሺ ነኝ እንግዛ ልጅ እንግዛ እሺ ወይ እንውለድ ወይ እንግዛ ለካ እናቴ ወንድሜ እንዴት እንደምታታለው ታውቃለች እርጉዝ እያለች እንትን ትለዋለች ልጅ ላመጣልህ ነው እኮ ሆስፒታል ትለዋለች እንድትወልድስ ነው እንደዛ ነው ያልከው አንተማ ህልም ነው የኔስ ህልም ነው የኔስ ድንቅ ነው ይሳለም ለደስታዬ ልክለም እኔ አላምንም ምንድነው ሳሳልቤ ሳገኛት መንገብገቤ መቅረቱ ነው ችግሩ መመለስኩም ነገሩ ለፋሚሊዎቼ እስኪ ላዙራተች ግን እስኪ የት እንዙ ተሸከመኝ አይ ሳልሸከም ሁሌ ነው እንደሚሸከምሽ አንቺ አልሄድም እንደዛ ከሆነ እንደዚህ ቆይ አይደለም አንዴ ብቻ በእናት ወደዚህ አይደለም አይ ዛሬ ወደዚህ ነው አይደለም ወደዚህ ሰፈር እንሂድ ላዞርሽ ነው አልፈልግም አንተ ይሄስ ነው የኔ ዓለምማ አንተ ስፖርት ትሰራ የለ እንዴ ከዛ ላተሸከመኝ እኔ ከግሬሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ የንጋት ጮራ አምሮብኛለሽና ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና